የዛሬው መነሻ ስለ ጨረቃ ነው። የጨረቃ ተአምርነት የሚገርም ነው። ለምን እንደ ፀሐይ ወጣ አይሆንም? በየቀኑ ሙሉ ሆኖ ለምን አይታይም የሚል ጥያቄ ነበር። ወንጀለኛ ሆነን ስንወጣበት በነበረውና ስንገባበት በነበረው በር አንወጣም። ሱብሃንአላህ። አላህ እንዴት መልስ እንደሰጠ ሁላችንም እንስቲ። ጨረቃን ዝም ብሎ ለመብራትነት ብቻ የሚያገለግል መስሎት የሚያስብ ሰው ይኖራል። ጨረቃ ያው አዲስ ወር የሚቀጥለው ወር ዙልሂጃ ነው ከተባለ ዙልሂጃን ጨረቃ በመውጣት ያውቀዋል ማለት ነው። ቢር የሚባለው አላህ ቢር ያለው ነው እንጂ ሰው ቢር የሚለው ሁሉ ቢር አይደለም ማለት ነው። ሰዎች ጃሂሎቹ ገጠሮቹ ላይ ለተለያዩ ድግሶች ጨረቃውን ይጠቀማሉ። ገንዘብ የፈለገ ዲሃ የሆነ ሰው መለመን ተፈለገ ተሀብታሞች ነው እንጂ የሚፈልግ ተዲሃ መበል ቢፈልግ የሚያገኘው ነገር ቁርአን 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 ቁርአን። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين سيدنا وحبيبنا وشفيعنا وقدوتنا محمد وآله وصحبه وسلم أجمعين. يتكبراتشو في أفريكا تيبي يبينات بروغرام تكتاتايوش بيالاتشوبت هناتشو يهنن ورق أما بروغرام متكتاتلو وندمهتوش ከሁሉ አስቀድሜ በያላችሁበት ጤናችሁን፣ ሰላማችሁን፣ ምቾታችሁን አላህ አይንፈጋችሁ። ሁላችንንም በጤና በሰላም ለዚህ ቀን ያበቃን አላህ ሰፊ ምስጋና ይገባው። ዛሬም እንደተለመደው መሻይኾቻችን ሁለቱም በቀኜ ሼኽ ሰዒድ አሕመድ ሙስጠፋ፣ በግራዬ ደግሞ ሼኽ መሐመድ ሐሰን ፈድሉ ሁነን ከእናንተ ጋራ የተወሰኑ የቁርአን አንቀጾችን እያየን ለማሳለፍ ተዘጋጅተናል። ሁላችሁም ተጠቃሚዎች እንድትሆኑ በጥሞና በኢኽላስ የሚናገረው አላህ መሆኑን አይታችሁ የአላህን ቃል አብረን ተረድተን ተምረን ተማምረን ተጠቃሚዎች እንድንሆን በማሰብ ልንዘጋጅና ልንከታተል ይገባናል። ዛሬ የምንነሳው ከታላቁ ምዕራፍ ከሱረቱ አልበቀራ ከ189ኛው አንቀጽ ላይ እንነሳለን። የዛሬው መነሻ ስለ ጨረቃ ነው። የጨረቃ ተአምርነት የሚገርም ነው። ሱብሃንአላህ። አላህ እንዴት መልስ እንደሰጠ ሁላችንም እንስቲ። ጨረቃን ዝም ብሎ ለመብራትነት ብቻ የሚያገለግል መስሎት የሚያስብ ሰው ይኖራል። ዛሬ በዚህ የምንነሳበት አንቀጽ ሼኻችን የስአሉነከ ዐኒል አሂላ ቁል ሂየ መዋቂቱ ሊናሲ ወልሐጅ በሚል የተነሳበት እናያለን ኢንሻአላህ። ጀዛኩሙላሁ ኸይር። ባረከላሁ ፊኩም። ቢስሚላህ ወልሐምዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወዐላ አሊሂ ወመን ዋላህ። بعد أعوذ بالله السميع العليم من الشيطان الرجيم. يقول الله سبحانه وتعالى يسألونك عن الأهلة ስለ ለጋ ጨረቃዎች ይጠይቁሃል ይላል። አሂላ የሚለው የሂላል ጀምዕ ሆኖ አንድ በአዲስ ወር የሚታይ ጨረቃ ሂላል ይባላል። በየወሩ ሲደጋገም ያው ነው፣ ግን ሌላ ስለሚመስል ጀምዕ አረገው አሂላ ለማለት ነው። እና ስለ ለጋ ወራት መባቻ ላይ ስለሚታዩ ለጋ ጨረቃዎች ለምንድን ነው ከፍ ዝቅ የሚሉት የሚል ጥያቄ እንደሚመጣልህ ነው አላቸው አላህ ለነብዩ አለይሂ ሰላቱ ወሰላም። እና ቁል ሂየ መዋቂቱ ሊናስ መልሱ እንደተጠበቀው አይደለም። ጥያቄው መስተካከል አለበት መጀመሪያ አለና እነሱ ተብዱ ሰጊራን ምናምን ተብዱ ሰጊራን ወሱመ ተተዛየዱ ሐታ ተኩነ ንስፈ ሸህሪ ثم ተብዲኡ ፊ ንቁሳን የሚል ነበር ጥያቄያቸው። መጀመሪያ ለጋ ሆኖ የጥፍር ቁራጭ መስሎ ትታያለች። የየዕለቱ እየጨመረ ሄዶ በ14ኛው ሌሊት ይሞላል። ከዛ በኋላ ደግሞ መቀነስ ይጀምራል። ለምን እንደ ፀሐይ ወጣ አይሆንም? በየቀኑ ሙሉ ሆኖ ለምን አይታይም የሚል ጥያቄ ነበር። ይሄ ጥያቄ አላስፈላጊ ነው እንደማለት ነው መልሱ። ይሄ ጥያቄ በዚህ መልክ ሳይሆን ስለ ጨረቃ መጠየቅ ካለባችሁ አገልግሎትን ነው መጠየቅ ያለባችሁ እንጂ የፈለገውን ባቀጥ ነው ባወፍረው ምን አገባችሁ በኒሳ ቢያውቁት ፋይዳውስ ምን ነው? ምን ጥቅም አለው አለና ጥቅማችሁ ምን እንጠቀምበት ነው? በመልሱ ግን እንደዚህ ብትሉ ኑሮ የተሻለ ነበረ ብሎ መልሱን እሱ ወደሚፈልገው ወሰደው ማለት ነው። ቁል ለሁም ያ ረሱላና ይሄ እነዚህ አሂላዎች ለጋ ጨረቃዎች
አገልግሎታቸው ማነስና ማደጋቸው ለምንድነው ከሆነ የምትሉት መዋቂቱ ሊናስ መዋዒድ ሊማዕሪፈቲል መዋዒድ ናስ ሰዎች በተለያየ ጉዳይ ቀጠሮ ይዛሉ። ያ ቀጠሯቸው መለኪያ እንዲሆናቸው ነው ማለት ነው። ማንም የማያነብና የማይጽፍ እንኳ ሰው ቢሆን አዲስ ጨረቃ ካየ በምዕራብ በኩል አዲስ ወር መንጣቱን ያውቃል ማለት ነው። መሀል ላይ ሞልቶ ካየ ግማሽ ወር መሆኑን ያውቃል። እንደገና ደግሞ ምስራቅ ላይ ከሆነ እየጨረሰ መሆኑን ያውቃል ማለት ነው። ስለዚህ ለማንኛውም ሰው ተፈጥሯዊ የሆነ ማንም ደግሞ ሊቀይረው ሊያሻሽለው የማይችል ቋሚ ነገር ነው ማለት ነው። ብዙ ፍልስፍና አይጠይቅም። ብዙ ፍልስፍና እንዳይጠይቅ ማለት ነው። ለተማረ ሰው ነው። በአሁኑ ጊዜ አሁን መቁጠሪያ ይባላል። ያ ካላንደሩን የማያነብ ሰው አይጠቀምበትም። ምን ፋይዳ አለው? ተምን ተነስቶ ተምን ወደ የት እንደሚሄድ አያውቅም። ይሄ ግን አላህ ያስቀመጠው ነው በተፈጥሮ ማንም ሊቀይረው ሊሽረው ሊያሸጋሽገውም አይችልም እና መድቡጥ ይሆናል ማለት ነው። እኛ በተለምዶ እንደምንለው የሀበሻ ቀጠሮ እያለ ሰው ዝም ብሎ እንትን አይልም። ጨረቃ ያው አዲስ ወር የሚቀጥለው ወር ዙልሂጃ ነው ከተባለ ዙልሂጃን ጨረቃ በመውጣት ያውቀዋል ማለት ነው በቀጥታ። የሚቀጥለው ወር ደግሞ ሻዕባን ነው ከተባለ እንደዛው ያውቀዋል ማለት ነው። ያ በዛ ቀጠሮ ከተያዘ ማንም ሰው ያ ዑዝር የለውም ማለት ነው። ቀጥታ ያን ነገር አይቶ መምጣት ይኖርበታል ማለት ነው። ስለዚህ እንግዲህ ቀጠሮዎች ይኖራሉ። የዳ የሚበዳደሩ ሰዎች ገሌ ወር በሚገባ እዚህ ከፍልሃለሁ ይላል። ወይም ደግሞ ፍች ይኖራል፣ ዒዳ ይኖራል። የተለያዩ ነገሮች ሰዎች ማህበራዊ ጉዳይ ላይ ቀጠሮ ይዛሉ። ለዛ ለቀጠሯቸው አድሏዊ እንዳይሆን ሁሉም አላህ Subhanahu Wa Ta'ala ራሱ የቀነነው ያዘጋጀው እንትን እንዲሆንላቸው ብዬ ነው ይሄን ከፍ ዝቅ ያደረኩት። ፀሐይ ግን አንድ ነው ባህሪዋ። የመጀመሪያው ወር ይሁን የመጨረሻው የምትጠቁመው ነገር የለም፣ አብራቷን ብቻ ነው እንጂ ማለት ነው። ስለዚህ አላህ ያው ሁሉ ጊዜ ተቃራኒ ነው የሚሄዱት። ጨረቃ ነው ትተው አሁን በፀሐይ ነው የሚያስቡት ሁሉ ጊዜ ማለት ነው። እና ለዚህ ነው ብሎ መልስ ሰጠ አላህ መዋቂቱ ሊናስ ወልሐጅ አለ። መዋቂት ማለት እንግዲህ ማህበራዊ ጉዳዮች በሙሉ በየሰፈሩ የሚደረገው ሁሉ ቀጠሮ ነው። ተጥቅቅን ተግለሰብ ተነስቶ እስከ መጨረሻ ዓለም አቀፍ መዋዒድ ድረስ ሐጅ ለምሳሌ ዓለም አቀፍ ነው። ያንንም መቼ እንደሆነ እንዲታወቅ አላህ Subhanahu Wa Ta'ala መድቦለታል ጊዜውን። ማንም ፖለቲከኛ መጥቶ ይጫወትበት ነበር በአሁኑ ጊዜ። ይሄ ባይሆን ኑሮ በዚህ ወር መሆን አለበት፣ ይሄን ያህል መጨመር አለበት፣ መቀነስ አለበት ሊል ይችል ነበር። ያ ማንም እጁን እንዲያስገባ አደረገ ማለት ነው። በዚህ መልክ ምን መልስላቸው ብሎ አላህ Subhanahu Wa Ta'ala መልሱን ሰጠ ማለት ነው። እና ይሄ ራሱ መظهر ቁድረቲላህ ነው። الشمس والقمر آيتان من آيات الله እንዳሉት አላህ Subhanahu Wa Ta'ala እነዚህን የዓለም አቀፍ መብራት አድርጎ ተመፍጠሩን ባሻገር ከነቅርጹ ራሱ እንዲያድግ እንዲያንስ በየቀኑ የሚቀያየር ያደረገበት ነው ማለት ነው። وليس البر بأن تأتوا البيوت من أبوابها من ظهورها ولكن البر من اتقى. شيخ محمد قتلوا هي شيخ بزو ስለዚህ ስለ አብራሩ ብዬ ነው። وليس البر بأن تأتوا البيوت ምን አገናኘው ከዚህ ጋር? እስቲ ምን አለ ንገሩ እስቲ። ቢር እንግዲህ ሰዎች ሰበበ ኑዙሉ ጋር የምናያይዘው እነሱ ሐጅም አሁን ስለ ሐጅና ስለ መዋቂት ብሎ የለም አንሷሪ የሚባሉት የመዲና ሰዎች ሐጅ ጋር ነው አያይዘው የሚያመጣው። ሐጅ ለመሄድ ሲፈልጉ ወይ ዑምራ ለመሄድ ሲፈልጉ እስተዛሬ ወንጀለኛ ነበርንና ወንጀለኛ ሆነን ስንወጣበት በነበረውና ስንገባበት በነበረው በር አንወጣም፣ አሁን ጥሩ ሰዎች ይሆን ስለሆነ ብለው ሐጅ ስናረግ ብለው በጓሮ በኩል ከፍተው ይወጡ ነበርና ይገቡ ነበር። ያ ጋር ነው የሚያያዘው ማለት ነው። ሐጅ ጋር ይያያዛል። እነሱ ቢር መሰላቸው ይሄ ኸይር ነገር አላህ ጋር የሚያቃርብ መስሏቸው ይሄን ያደርጉ ነበር። ወእቱል ቡዩተ ሚን አብዋቢሃ አላህ ታዲያ Subhanahu Wa Ta'ala በጀርባው ተመተወቱ ለምንድን ነው ኸይር በጣም እንትን ተበላሹ የጊዜው ያፈራላቸው ማለት ነው። ስለዚህ ምን ተጠቀመው ምንድነው እስልምና ግብስብስ ነገር አይወድም ማለት ነው። ተዝም እንጠቀመው ቁም ነገር ነው እንጂ ግብስብስ ነገር እንደ ሀገራችን ሰው እንደሚሰራው ዝም ብሎ ጥቅም የሌለውን ነገር ጥቅም ያለው አስመስሎ
ኸይር አስመስሎ አላህ ጋር እንቀርባለን በቢድዓው በምናምኑ በኹራፋቱ አላህ ጋር እንቀርባለን የሚል ነገር አላህ አይፈልግም ማለት ነው። ቢር ማለት አላህን መፍራት ነው። አላህን የሚፈራ ሰው ስራ ነው ቢር የሚባለው። ቢር የሚባለው አላህ ቢር ያለው ነው እንጂ ሰው ቢር የሚለው ሁሉ ቢር አይደለም ማለት ነው። አሁን ቢድዓ የሚሰሩ ሰዎች ለምን ይህን ታደርጋላችሁ ስንላቸው ምን አለበት ኸይር አይደለም እንዴ ይላሉ። አላህ ጋር ያቀርባል እንዴ ሶዴቃ አይደለም እንዴ ይሉሃል። አላህ ሶዴቃ ነው ሲለው ነው ሶዴቃ የሚሆነው። አላህ ግን ጋር ያቀርባል ሲል ነው አላህ ጋር የሚያቀርበው እንጂ ሰው ያቀርበኛል ያለው ሁሉ አላህ ጋር የሚያቀርብ አይደለም ማለቱ ነው። እና ወቅቱል ቡዩተ ሚን አብዋቢሃ ቤቶችን ተበሮቿ ተደጃፎ ተበሮቿ በኩል ኗታን ኑጡባት ይላል። ለዛ ግቡ ማለት ነው። ይሄ እነሱን እየመለሳችሁ ነው። በዛው በለመዳችሁት ግቡ እንጂ ይሄ ምን አላህ ጋር የሚያቀርብ አይደለ አለ። ወተቁላህ ለዐለኩም ቱፍሊሑን አላህን ፍሩ እንግዲህ ባለድል እንድትሆኑ ይላል። አሁን እዚህ ላይ ይሄ መሰለ ሳኢርም አለበት ይላሉ። ወቅቱል ቡዩት ያለው ሰበበ ኑዙሉ ለነሱ ቢሆንም መሰለ ዒልም የፈለገ ሰው ተዑለማዎችን መፈለግ አለበት። ተጃሂል ዒልም አይፈልግም። ፋቂዱ ሸይء ላ ዩዕጢህ ነው። ገንዘብ የፈለገ ድሃ የሆነ ሰው መለመን ተፈለገ ተሀብታሞች ነው እንጂ መፈለግ ተድሃ ቢፈልግ የሚያገኘው ነገር የለም። ይሄ መሰለ ሳኢርም ነው ይላሉ። ወቅቱል ቡዩት ሚን አብዋቢሃ በማንኛውም ቦታ ላይ ይሰራል። ያለ ቦታው አትፈልግ ነው። አለ ቦታው አትፈልግ፣ በቦታው መፈለግ አለበት። ከብት ባልዋለበት ኩበት ከብት ባልዋለበት ኩበት ለቀማ ይባላልና ለዚህም ያስከዳል ማለት ነው። አንድ መስጂድ ላይ ለመስጂድ ኢማም ደሞዝ ሊለመን ጨረቃ ቤት ነው ጨረቃ መስጂድ ነች ምናምን ለመስጂድ ኢማም ልመና በያዙበት ቀን የተቸገረ ሰው ተነስቶ 2-3 ሰዎች ከዚህም ተነስተው መለመን ጀመሩ። በጣም ችግራቸውን እየነገሩ ለራሳቸው ለየራሳቸው ጨረታ ሆነ ቀደም ከዚያ ኮሚቴው ቆይ አቁሙ ብሎ ተንጫጫ። ኮሚቴዎቹ ሁላቸውም አቁሙ አላቸው። እንዴ ምን ሆኖ ነው ቢጨርሱ ቢያንስ ሀጃቸውን ቢነግሩ ምናምን ብለን በኋላ ሲቆም ዋና ኮሚቴያቸው ምናምን የዛሬውን ልመና እኛውን ያዘው ብለን ነው የኛ ተራ ነው ብለን ነው እኛም ልንለምን ሰው ነው። ከዚህ ለማኝ ህዝብ ይኸው አተን እየለመንን ያለ ነው። እኛም ለኢማም እንኳን መክፈል ያልቻልን ሰዎች ለእናንተ ብዙም አይጠቅማችሁም ብለን ነው ምናምን አለና ወቅቱል ቡዩት ሚን አብዋቢሃ ማለት ይሄ ነው። ቀማቸው በቃ ምስኪን ይሄኛው ብዙ ሰው እኮ አያውቅበትም። አሁን የማይለመነውን ሰው ሲለምን ታየዋለህ። ኢልምም ሲጠይቅ ማጠይቅ የማይገባውን ሰው ሲጠይቅ ታያለህ። ኧረ በጣም መንገዶችን ሳያውቅ መቼም እንደው ይሄ አያ ሼክ ከማለፋችን በፊት ነብዩ አለይሂ ሰላቱ ወሰላም የማስቸገሪያ ጥያቄዎችን ሁሉ የተጠየቁ መሆናቸውን ነው የሚያሳየው። አሁን ስለ ጨረቃ ስለ ሰማይ እኔ ፈጠርኩ አላሉ። ስለዚህ ያውቃለሁ አላሉ የሚሉት እሳቸው ከኻሊቀል ከውን ጋር ላገናኛችሁ ባሉ ይህ አይነት የማሰልቻ ጥያቄዎች እሳቸውም ሊመልሱት የማይችሉት ግን ምን አጂብ እነሱ መጠየቂያቸው ደግሞ ይቆም እንዳልነበረ የስአሉነከ ነው። አንድ ጊዜ እንኳን ጠይቀው አላቆሙም። የስአሉነከ ደጋግመዋል ነው። ሁሉን አውቃለሁ ካልክ ልክ የሙሳ ሰዎች አይነት ሁሉን ምታቅ ከሆነ ሰው ሞቶብናል ባክህ ንገረን ነገር ገዳይ ስለ ሰዋቸው ገዳይ ሙሳ ምን አገባቸው የገደለ ሁሉ የስአሉነከ አኒል አሂላ እንዳላችሁት ደግሞ ሼክ ጨረቃ ለቀጠሮ አመቺ ነው። ፀሐይ አመቺ አይደለም። በምኑ ይደረጋል? ፀሐይ ስትወጣ ነው ፀሐይ ስትገባ ነው የሚባለው? ምንድነው የሚባለው? በአንድ ቀን ዓለምን አዳርሳ ተጫፍ እስከ ጫፍ የምትሄድ እንትን ጋራ አይገናኙም። ሂላል ግን በዚህ ሰዓት በምትገባበት እኔ የመጀመሪያ ጊዜ ይሄን ሳይ ለቀጠሮስ መቼ አመቻል ብዬ እንትን ብዬ ነበር። ልክ እንዳላችሁት ሰዎች ጃሂሎቹ ገጠሮቹ ላይ ለተለያዩ ድግሶች ጨረቃውን ይጠቀማሉ። ጨረቃው የሚኖርበት ሰዓት ግማሽ ላይ የሚሆንበት መጀመሪያ ላይ የሚሆንበት ወደ ማታ ወደ መጨረሻ ከሆነ ምንም እንትን የለውም።
አንዱ ናለኝ የከተማ የዚህ የመብራት መጥፋት ጉዳይ ላይ አውርቶ አዲስ አበባ ነው እኮ በስነ ስርዓቱ እየተወራ የተፈጥሮን ብርሃን መጠቀም ራሱ እንዳማራጭ ሳይሆን አይቀርም ማለት እሱ የሚለው እንግዲህ ጧትና ማታውን ለማለት ፈልጎ ይመስለኛል ብዙ አላወራውም አላብራራም ትዝ ሲለኝ ግን የሆነ ነገር ጨረቃን መጠቀም ይቻላል አሁን ጨረቃው ከግማሽ ሌሊት በኋላ የሚመጣበት ካለ እዚህ አካባቢ ብታጠፋ እንንቀሳቀስ ያለ ሰው ጨረቃው አለ ጨረቃው ማታ ካለ ማታ አካባቢ መብራት ጠፋ ብሎ እንደው ከስራ ጋር ያልተያያዘ ነገር ሊጠቅም ይችል ይሆናልና ጨረቃ ፋይዳው ትልቅ ነው መዋቂት ሊናስ መዋቂቱን ከተነገረ በኋላ ሐጅን ለምን አነሳ አንደኛ መዋቂት ሊናስ ለሰፈሮች ነው የሚሆነው ለቅርብ ሰዎች ለሚተዋወቁ ሐጅ ግን ያመት ስለሆነ ሁሉም ተመቻችቶ ተሰባስቦ ያንን ቀጠሮ ይዞ እንዲመጣ ለዚህ ብሎ እኮ አልተሳሳቱም ሐጅ ላይ በኋላ ነሲ አምጥተው እንቀይር እንኳን ሲሉ ሐጅን መቀየር አልችል ብለው ተጨንቀው ያው ቁርአን እስከሚወቅሳቸው ድረስ ይሄ ليس البر بأن تأتوا البيوت من ظهورها ሼክ በጣም በደንብ እንደገለጹት ዒባዳ የሚሆነው አላህ ዒባዳ ነው ሲለው ነው ለምሳሌ አሁን እነሱ እንግዲህ ያው ዒባዳ ነይተው ነው ኢኽላስ ማረጋቸው ነው እንዴት እንደሆነ በቆሸሽኩበት ልብሴ በስንወጣ ስንገባ የነበርበት ቆሽሸን ወንጀል ስንሰራበት የነበረ በር ላይ እንዴት እንወጣለን ስለዚህ መቀየር አለብን ብለው ሲያስቡ ዒባዳ አይደለም ይላል አላህ ስለዚህ ገንዘብ መስጠትም ዒባዳ ከሚሆን ይልቅ ወንጀል የሚሆንበት ጊዜ አለ ገንዘብ እየሰጠህ እኮ ነው ያለ ቦታው ከሆነ ሶላትም እንደዚያው አለ ኑሂና እኮ አሉ ዑቅበቱ ብን ዓሚር እንዳንሰግድ ተከለከልን ሶላት ይከለከላል الصلاه خير موضوع ዒባዳ የሚሆንበት አዘለ ጨምርና አንዱ ዓሊም እኮ ተሷሐቦቹ ሁን ተታቢዎቹ ሁን ነው ሶላት በመስገድ ይቀጣለሁ እንደ አለው አንድ ሶላት ሰግድክ ብሎ ሳይሆን የሚቀጣህ አለው ነብዩን ሙኻለፍ አረክ ብሎ ይቀጣል እኮ ከሹሩቅ በኋላ ብዙ ረካዓ ሲሰግዳል አቁም እንተዋለው እንዴ ምን አለው ይሰግድኩ ሶላት እኮ ነው አለው አዎ ሶላት እና ሶላት ሰግድኩ ብሎ ሊቀጣኝ ሼክ መሐመድ ወሊ ማምናሉ ያሳረረ ብለው አይባል ሶላት ቀጣው ያልኩህን ዙሁር 5 ብትሰግድ ያቃጥልሃል አሉ ነው ያቀቦና ሱብሃንአላህ ወኸበ ሙኻለፋው ነው የሚቀጣው ነው ነገር ችግሩ ነው ስለዚህ ولكن البر من اتقى بر من كل من اتقى دم وقت البيوت من ابوابها تقي ነኝ ብለህ እንደፈልክ እንድሰራ አይፈቀድልህም جزاكم الله خير بارك الله فيكم ሾቹ ወቃት ዝቻል እንዴት ልጨምር ሐጅ መዋቂት ለሐጅ ላይ ሐዲስ ነብያችን እኮ ምንድነው ያሉት ስለ ረመዳን ሲናገሩ نحن امه اميه لا نحسب ولا نكتب قال الشهر هكذا تمام الشهر هكذا وهكذا ይሄን ፈቱል ባሪ ላይ ኢብኑ ሐጀር ሲያብራሩም ብለዋል ይሄን ያሉበት ይሄ ለአረቦቹ ብቻም አይደለም ዲኑ ራሱ ኡሚያ ነው ማለት ነው በእንትን በኩል በዲን በኩል በኢባዳ በኩል ሁሉ ሰው እንዲገባው አድርጎ ነው ያስቀመጠው እንደዚህ ነው ለቀድ ይሰል القرآن ሂሳብ ቢሆን ወድምሳቸው ሸህ እንዳሉት ትንሽ ሰዎች ናቸው የሚያውቁት ሂሳብ በዛ አላደረገው ማንንም ሰው ጃሂሉም ወንዱም ሴቱም ዓሊሙም እንዲያውቀው ነው ያደረገው አላህ ሂሳብ አለጀሚዕ ነው የሆነ የግለሰቦች ንብረት ወይም የባህላ የራሱ ሀብት አላደረገው ጀዛኩሙላሁ ኸይረን ባረከላሁ ፊኩም የዛሬው ትምህርታችን እዚህ ላይ ያበቃል በሚቀጥሉት ቀኖች ሌሎችን ፕሮግራሞች ይዘን እስከምንገናኝ ደህና ሁኑ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ቁርአን 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 ቁርአን